እዛው ቤት እንገናኝ። ሄሎ ደረጀ፣ እንዴት አመሸ? ገና አልመሸም። ለአንተ ግን መሽቷል፣ ጨልሟል። ምን ማለት ነው? ዶክመንት ይመልስ፣ የቀረጽከውን ቪዲዮ ደግሞ አጥፋ። የነገርኩሽ መስሎኝ። እንግዲያውስ በደንብ ስማኝ። ውሃ ከዛሬ ጀምሮ ቤት አትመጣም፣ የለች። ዶክመንት ይመልስልኝ፣ ቪዲዮን አጥፋ። ልጅህን ያኔ ታገኛታለህ። ምን ማለት ነው? ቆይ ምንድን ነው የምታወሪው? ውሃ ቤት ውስጥ ሳትኖር እንቅልፍ እንደማተኛ አውቃለሁ። ቶሎ ብለህ ዶክመንት ይመልስ፣ ቪዲዮዬንም አጥፋ። ድጋሚ የምትደውልኝ እሺ ለማለት ብቻ ይሆን። በቃ ስለ ሰላም ሲነሳበት በጣም ይናደዳል፣ ይቆጣል፣ ይበሳጫል። አንዳንድ ጊዜ ራሱን መቆጣጠር እስከሚያቅጣው ድረስ ነው የሚያደርሰው። እሺ ማየ፣ ሁለተኛ ምክንያትሽስ ምንድን ነው? ሁለተኛ ምክንያቴ ደግሞ ሰላም ናት። ሰላም በጣም ያናደደች። ሰፈር ውስጥ መጠቋቋም ይሆኛለሁ፣ እባክሽን በቃ ከእንደዚህ አይነት አሉባልታ አውጪኝ ብዬ በማጸናት አልናገርም፣ አሻፈረኝ አለች። እንደ አባዬ መቼም ከሁለት ሴት ሁለት ልጅ ይወልዳል። ትንሽ አላማሽን ማታት ኮሰስ ብለሽ ገብተሽ የዛው ሁሉ ተጋሪ ሆንሽ አይደለ? እና ምን ይጠበስ? ቆይ አሁን ምን አድርጊ ነው የምትይው? ምን እንድታደርጊልኝ መሰለሽ? የፈለግሽውን ያህል ገንዘብ ልስጥሽ፣ ከዛ ለማርታ ንገረት። ማለት ልጁን ከደረጀ እንደወለድሽው ንገረት። ከዛም የጠየቅሽን ገንዘብ የፈለግሽውን ያህል ሰጥሻለሁ። አልፈልግም። ይህን እድል ተጠቀሚበት። ገንዘቡ ህይወትሽን ይቀይርልሻል። ቀላል ገንዘብ አይደለም። ምን ነው አሁን የደረጀን ሀብት ተጋሪ ሆነሻል ስትይኝ አልነበር እንዴ? እና ገንዘብ አልፈልግም ነው? አዎ አልፈልግም። ኦኬ አስሪበትና ከሱ ጀምሪ። አዎ ቢ ግድ የለም ከሱ ጀምሪ። እንዲሁም ሆድ ብሶታል። ከዛ እኛን ታስይዣለሽ። የሆነ ነገር አስባለች። ወይዘሮ መድኃኒት እንግዲህ ውሃን አግታታለች ማለት ነው። ለደረጀ ውሃን ታመጣ። ውሃን የምታገኛት መጀመሪያ ቪዲዮን ስታጠፋ ነው፣ የራቁት ቪዲዮን ስታጠፋ ነው ብላለች ማለት ነው። ደውላለት እንግዲህ ደረጀ በጣም ጭንቀት ላይ ነው ያለው። ያው ታውቃላችሁ በጣም በዛም እያለች ጭንቀት ውስጥ ነው ያለው። አሁን ደግሞ ዘቅ ያለ ጭራሽ ከባድ እንትን ውስጥ ነው ያስገባችሁ። አለ ውሃ ቤቱም ሲመጣ አለሷ በጭራሽ ሌቱም አይነጋለት ማለት ነው። አሁን እንግዲህ ያደረገችው ነገር በጣም ከባድ ነው። እንግዲህ ውሃን አግታታለች። ውሃን አግታ እንትን ያልከውን ቪዲዮ አጥፋ። እንግዲህ ታውቃላችሁ ከዚህ ቀደም ነው ቪዲዮ ያስቀረጻት የራቁት ቪዲዮ እናታል ገብቶ ነው የራቁት ቪዲዮ በቃ ፕራይቬት የያዘባት ተትዳሬ ልታፈርሰኝ ነው ብሎ እንትን ስላለ ነው እንግዲህ ያንን ታጠፋ ውሃን አታገኛትም፣ ያንን ታላጠፋ ውሃን አታገኛትም ብላ ዝታበታለች ማለት ነው። በሚገርም ሁኔታ እንግዲህ ደረጀን ለመግደል እንግዲህ ያላደረገችው ነገር የላትም። ብርቱካን ውስጥም እንግዲህ መርዝ አርጁን አምጥተውላት ብልቃት ውስጥ አስጠድቃ እንዳመጣላት ነው መርዝ አርጋበት ነበር። እንግዲህ መርዝ አድርጋ እንግዲህ ለብርቱካን ከፋፍላ እሺ ዛሬ ቡና ቁርስ ቡና ፍሊ ብላ ትላታለች ማለት ነው። ቡና ፍሊ ቡና ዛሬ የሆነ ዝክር አለብኝና ቡና ፍሊ ትላታለች ማለት ነው። ለዛን ማለት ነው። ለዛ እንዴ አንቺን ባትኝ ማፈላለው ትላታለች። እንዴ ምን ማለት ነው ደግሞ አንቺ እንደዚህ የምትይው? አፍሊ ያልኩሽን አፍሊ ብይሻለሁ አለቻት። እሺ አፈላለሁኝ ብላ ትላታለች። እንግዲህ እንደዛ ቡና አስፈልታት ማለት ነው። ቡና አፍልታ እንግዲህ ብርቱካን ገዝታን ብርቱካን ውስጥ እንግዲህ መርዝ ጨምራበታለች ማለት ነው። መርዝ ጨምራ እንግዲህ ቆረጥረጥ አድርጋ መርዝ አርገበታለች። ከብርቱካኑ ውስጥ መርዝ ጨምራ ይዛ ሄዳ ነይ አስይጂ ትላታለች። አስይጂ ስትላት እንግዲህ እንዴ ለማን ነው ማስይዘው ትላት። ነይ ለዛ ነይ አስይጂ ትላታለች። ለዛ ነይ አስይጂ ማምናም ስትላት እንዴ እኔ አስይዛለሁኝ ብላ ኤቢ ሰነሰለኝ። ኤቢ እንግዲህ አውቃለች፣ ጠርጥራለች። አይ ይሄ ነገርማ ያደረገችው ነገር አለ እንጂ የሆነ ነገር አልታደርግ ነው አባዬን የሆነ ነገር ታደርገው ነው ትላለች። እንግዲህ አይን ያስይዛለሁ ለዛ ሂጂ ስራሽን ስሪ ትልና ኤቢ ትነሳለች። ኤቢ እንግዲህ አውቃባታለች ማለት ነው። ሁሉንም ነገር አውቃባታለች። ዛሬማ የሆነ ነገር ያሰበችው ነገር አለ እንጂ እውነት ለኛ አስባ ወይም ደግሞ ለኛ እንትን ብላ ነው ይሄን ነገር ያደረገችው ትላለች። ትታሲዝ እንግዲህ አንጭን አስይዛለሁ ብላ ኤቢ ትነሳለች። ኤቢ ተነስታ እንግዲህ እንጂ አግስቴ አንቺ ያጂ ትላታለች። እንደ ምን ነው አባወራው ደረጃ አይደል እንደ ቤቱ አባወራ
ምን ማለት ነው ስላታለች። አይ እኔ እኮ እንደዛ ሳይሆን ያዥ ብዬ እኮ ነው ታንቺ ጀመር ብዬ ነው ስትላት በጣም ትናደዳለች። እንዴ ምን ማለት ነው ደግሞ? እሺ በቃ ትልና ደረጀ ላይ አነሳ ሲል ይወድቃል ማለት ነው። ሲወድቅ እንግዲህ አይ ወደቀ ምንድነው ታዲያ አዳር እንደ ወደቀው ስትላት አይ በቃ ቆሻሻ መጣል አለበት ሌላው ቆርጫ መጣለሁ ምናምን ትልና ያንን ወስዳ እዚህ ባላ ትጥልባቸዋለች። ያንን እንግዲህ እዚህ ባላ ስትጥልባት መዲ በጣም ትናደዳለች። ይቺ ከሲጠርጥራለች ማለት ነው ብላ እንግዲህ ትናደድባታለች። እንዴት ተጠረጠራለች ግን በምን ጠረጠረችኝ እያለች ትናደዳለች። እኔማ ገለሃለሁ በዚህ ባይሳካልኝ በሌላ ገለሃለሁ ብላ ትላለች ትዝታለች ማለት ነው። እንግዲህ መድኃኒት እንደዛ ብላ ትዝታለች። እንግዲህ በዛ አልተሳካላትም። በሁለተኛ ደረጃ ግን ማርቲ እንዲጠረጠር አድርጋታለች። ሁሉንም ነገር ማርቲ እንዲጠረጠር አድርጋታለች። ማርቲም እንግዲህ ኤቢ ግን ተዝቀደም እኮ የሰላም ልጅ ያባየ ልጅ ሊሆን ይችላል ስትይኝ ያን ጊዜ በጥፊ መትሽሽ ነበር አይደለ ስትላት አዎ ማየ መተሽ ነበር ስትላት ግን ይቅርታ ልጅ እኔ ግን እየጠረጠር እያለ ነው ስትላት በፍጹም አያደርገውም አባዬ አያደርገውም ያኔ እኮ ማየ ተሳስቼ ነው እንጂ አሁን ግን አባዬ ይሄን ነገር አያደርግም ትላታለች። አይ ኤቢ እንዴ ሰው ፍጹም አይደለም ሰው ይሳሳታል አያደርግም ብለሽ ነው ትላታለች። አዎ ማየ አታስቢ ይሄን ነገርማ ታደረገ ዳጣን ከሌላ ወለደ ሁለተኛ ሴት ይሄንን ታደረገማ አሄማ ሌላ አባዬ ነው የማላቀው አባቴ ነው ብላ እንግዲህ አብዬለም ጥርጣሬ ውስጥ ትገባለች ማለት ነው። አረ ይሄንማ አያደርገውም በፍጹም አያደርገውም ትላለች። እንግዲህ መድኃኒትም እንግዲህ ቀጥ ብላ ሰላም ጋር ሄዳለች። ሰላም ጋር ሄዳ እንግዲህ ሰላም የልጅሽን አባት እኮ አወኩት ደረጀ እኮ ነው ውሃ ጋር ዲኤንኤ ምርመራውን አድርጌ በቃ ትክክለኛ የደረጀ ልጅ ነው ትላታለች። እና ምን ይጠበስ አለቻት። እና ምን ይጠበስ ይሄንማ በቃ ለማርቲ ንገሪያት በቃ እኔ ገንዘብ ልስጥሽ ህይወትሽን መቀየር ገንዘብ ልስጥሽ ትላታለች ማለት ነው። አይ አልፈልግም በፍጹም አልናገርም አልፈልግም ብሞት አልናገርም ትላታለች። እንዴ ህይወትሽን የሚቀይር እኮ ገንዘብ ሰጥሻለሁ ስላት አልፈልግም አለቻት። እንዴ ለምን ፈልጋለሁ አልፈልግም ልጅ የደረጀ ልጅ ነው አልሻለም እንዴ ለምን ፈልጋለሁ ትላታለች። አንቺንም አልለቅሽም የህቴን ህይወት እንደበጠበሽ አንቺንም አልለቅሽም ትላታለች። እንግዲህ ሰላምም ጸጥ አለቻት። ምን ማለት ነው ይሄ ደግሞ በፍጹም አላደርገውም አልናገርም ትላታለች። ህይወትሽን የሚቀይር እኮ ገንዘብ ሰጥሻለሁ አለቻት። አልፈልግም ነው ያለቻት። እንግዲህ ሰላምም እንደዛ ትላታለች ማለት ነው። እንግዲህ ዝታ አባትን ሄደችው አንቺንማ በፍጹም አልለቅሽም እገልሻለሁ እህቴ ላይማ ተጫውተሽ እህቴን ቤት አፍርሰሽ የሞቀ ቤት አፍርሰሽ አንቺ በሰላም አትኖሪም ብላ ዝታ አባታለች ማለት ነው። እንግዲህ ትዝትባት ሰላምም ዝም ብላ አለቻት ማለት ነው። ሰላምም ተናደደች። እሷም ተነስታ ወደ ሄደች ማለት ነው። እንግዲህ ውሃን ኬክ ልግዛልሽ ብላ ውሃን አግታታለች። ማርቲም ለውሃ አባሃብ ገዝተህላትና ብላ ደረጀ ጋር ትደውልለታለች። እሺ ብሎ ደረጀም ይላል። እንግዲህ ወይዘሮ መድኃኒትም ደውላ ደረጀ ብትላ ድሮ ሚስት ሌላኛዋ ሚስት ጋር ሂጄ ነበር ትለዋለች። አንቺ ልጅ እንደዚህ ባትበይ አላልኩሽም እንዴ ይላታል። አይ ቪዲዮን ታጠፋልኛለህ ወይስ አታጠፋልኝም ስትለው አላጠፋም ነው ያላት። አንቺ ከዛ ሀገር ሂጂ ከዛ በኋላ በቃ ለማርቲ ሳትናገር ስትቀሪ ያን ጊዜ ያጠፋልሻለሁ ይላታል። እንዴት ነው ማታጠፋልኝ እንዴት እንደዚህ ታደርጋለህ ይሄ እኮ ወንጀል ነው ትለዋለች። በፍጹም ይሄንን እኔም አላደርገው ነበር ግን እንዳደርገው አስገድደሽ ነው ይላታል። እንደዛ ስትለው እንግዲህ በጣም እናደድባታል ማለት ነው። አይ ደረጀ እያሰብክበት ይሄንን ደግሞ ያወራኝን እስክሪፕት ሪከርድ አድርጌሃለሁ አለችው ማለት ነው። ሪከርድ አድርጌሃለሁ ትለዋለች። እንግዲህ ደረጀ በጣም ይናደዳል። እሺ እንግዲህ እናያለን አንቺ አንድ እርምጃ ስትሄጂ እኔ ደግሞ ሁለት እርምጃ እንደምሄድ ነው ይላታል። እንግዲህ በጣም ይናደድባታል ደረጀ ማለት ነው። ዳጣና ናታል እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። ግን ምንድነው አባዬ በዚህ ምክንያት የተጨነቀው ምን ይመስልሃል ናታል ብላ ትጠይቋለች። አይ የተጨነቀበት ነገር የሰላም ልጅ ግን አባዬ ልጅ ሳይሆን አይቀርም እንደ አባዬ ይሄን ነገርማ እንዴ በጣም ነው የተጨነቀበት ይላታል። በፍጹም አያደርገውም እኔን ተሳስቶ ወለደ አባዬ እሱን ግን የሱ ልጅ ሊሆን አይችልም ትላለች። አይ መሰለኝ እንደዛ ነገር መሰለኝ እንጂ በጣም ነው የተጨናነቀው አባዬ እኮ በጣም ተጨናንቋል ይላታል። እንግዲህ እንደዛ ይላታል። እሷም አይ አሁንሽ እንዴት ነው ስትለው እንግዲህ ኤቢም ልታገባ ነው ትለዋለች። ግን በእኛ ተገፋፍታ እንዳይሆን ማንን አፍቅራ ነው ትለዋለች። እህቴ ግን በልጅ ተገፋፍታ በቃ ሌላ ያልሆነ እንትን ላይ እንድትወርቅብኝ አልፈልግም ትለዋለች። አይ እንግዲህ እኔ እንጃ እንደዛ እያለች ነው ኤቢ የሚላሉ። እንግዲህ
ማርቲም ደስ ብሏታል። ልታገባ ነው እኮ ልጄ፣ እንግዲህ እኛ ያሰብነው እኮ ሊሳካልን ነው ደረጀ፣ የባህር ልጃችን እኮ በቃ ልታገባልን ነው እና ቀለበት ልታስር ነው ስትል እሺ ጥሩ ነው ያላት ማለት ነው። እንግዲህ ደረጀ ሀሳብ ውስጥ ነው ያለው፣ በጭንቀት ውስጥ ነው ያለው። እንደ ደረጀ ግን ምንድነው አንተ እኮ ልብህ እኮ ያለው ሌላ ቦታ ነው፣ አካልህ ነው እንጂ እዚህ ያለው ምንድነው ምናምን ትለዋለች። ያው እንግዲህ አባዬ እኮ ተጨናንቋል፣ አባዬ እኮ ሰላም አይደለም እያለች እንግዲህ ኤቢ ተረድተዋለች። በነገራችን ላይ ሁሉንም ነገር ተረድተዋለች ማለት ነው። ያኔ የሆነውን ነገር ስላወቀች በጣም ተረድተዋለች እና አባዬ በጣም በቃ ተጨናንቆብኛል አባቴ እና እማዬ፣ አባዬ እኮ እንደዚህ አድርግም፣ አባዬ በጣም ጥሩ ሰው ነው አባቴ፣ ስለዚህ ምንም ሊያደርግ አይችልም እማዬ ትላታለች። አይ ኤቢዬ ሰው እኮ ፍጹም አይደለም ይሳሳታል፣ እንዴ ሊሳሳት ይችላል ብዬ እኮ ነው ምናምን ትላለች። እና እንዲጠረጥር አድርጎልኛል። አንቺ ስታስቢው አንድ ሴት ልጅ ከቤትሽ አርግዛ ወልዳ ከየት ነው ሲባል አባቱን ታልተናገረች አያስጠረጥርም እንዴ ልጅ ብላ እንግዲህ ጥያቄም ታቀርብላታለች ለኤቢ። እንግዲህ ሰላምም እንዲነገርላት ትፈልጋለች፣ ምክንያቱም እንዲታወቅ ትፈልጋለች። ከሷ አንደበት ሳይሆን ከሌላ አንደበት እንዲሰማ ትፈልጋለች። ደረጀም እንግዲህ ቀድሞ ሊናገር ወስኗል ማለት ነው።